አሁን የጽምዶ እንቅስቃሴ በቀጥታ በጠቅላይ ሚኒስትር አብይ አህመድ ላይ በቃ ፍለፊት ጦርነት ይከፍታል። አሁንም የህወሓት ጅራሎችና የሻዕቢያ ጅራሎች አልተማመኑም። አሁንም ጦሩ ማከል ይህንን ቅድም ያለው ኖርማላይዜሽኑ ህዝብ ለህዝብ እናመጣለን ያሉ ዋናው ነገር ወደ ጦሩ ማምጣት ነው። ካልተማመነ ጦሩ በጎና እንዴት አብሮ እኩል ጎን ለጎን ተሰልፎ ሊዋጋ ይችላል? የአማራ ክልሉ ምክትል ፕሬዚደንት አብዱ ሁሴን እኮ ተናገሩ። ወደ ቀይ ባህር እንዳንሄድ አሰብን እንዳናስመልስ ፋኖ እየተኮሰ እዚሁ ያዘን አይነት ነገር። ፕሬዝዳንት ኢሳያስ ያው እሳቸው ብዙ ጊዜ የነጻነት ቀናቸውን ሲያከብሩ የዓለም አቀፉን ፖለቲካ ነው ተነትኑት ይወዳሉ። የዓለም አቀፉን ፖለቲካ እንጂ ኤርትራ ውስጥ ምን አደረግን ለኤርትራ ህዝብ ባለፉ 30 ምናምን ዓመታት ከምን አንስተን ወደ ምን ወሰር ነው ቀጣይ ራያችን ምንድን ነው የሚለው እንደዚህ አይነት ነገሮች አይቀርብም። እሳቸው እንደውም አንዳንድ ሰዎች ሲናገሩ ጥሩ የሚሆኑት ዓለም አቀፍ ፖለቲካ ተንታኝ ቢሆኑ ጥሩ ሆናሉ ምናምን ነበር ተብሎ ነው የሚገለጹ። በይፋ አሁን የጽምዶ አካል ነን የሚሉት አጌንስት የጠቅላይ ሚኒስትር አብይ አህመድ አስተዳደር የቆሙት የሀገራችን የውስጥ ተቃዋሚ ኃይሎች ወይም ታጠቁ ኃይሎች እና ደግሞ የጎረቤት ሀገራት እንደዚሁ በኢትዮጵያ መንግስት ላይ ቂም ቋጠሮ ያዙት ወይም መንግስት መቀየር አለብን ብለው የሚንቀሳቀሱ ኃይሎች ተቀናይተው ይፋዊ ጦርነት እስከሚያውጁ ነው ወይ? ትራምፕ ይህንን ሁሉ አልፎ የኤርትራ ህዝብን ጨለማ ውስጥ ከቷል የተባለ አንድ አምባገነናዊ ስርዓትን እንኳን ያደረሰ ብሎታል። እቺን የተጀመረችውን ነገር ስለሚያስቡ ፕሬዝዳንት ኢሳያስም ትራምፕን ንጹህ ማድረግ ይፈልጋሉ። የአሜሪካ ከትራምፕ ጎን ያሉ ሰዎች ግን ለጥፋቱ ምክንያትን እነሱ ሊያደርጉ ይፈልጋሉ። እውነት ነው ወይ? አሜሪካ ለራሷ ብሔራዊ ጥቅም ስትል ነው እንጂ እንደፈለገ ግለሰብ ብቻ ቢፈርድ የሚወስንበት ቦታ ነው ወይ? በዚህ ሰዓት ካልፈለክ እኮ ትመጣለህ አራ መሬት ካልፈለክ አዲስ አበባ መጥተህ አይ ዶንት ቲንክ በነገራችን ላይ በፊት አሁን ብዙ ወጣቶች የመውጣት በድዳር የተሰናበቱ ብዙ የመውጣት እድል ነበራቸው። ግን አሁን ከትግራይ መውጣት ቀላል ነገር አይደለም። ሻዕቢያ ከሩቅ ቁጭ ብለ የተሽሎኮሎክ ከማውራት ወደ ቀጥታ ነገር ግን የሚገባ ከሆነ እንገባለን እዛ ነው። ለዓለም አቀፍ ማህበረሰብ የምትናገሩ ይህን ነው። ለምን ለሚለው ነገር ጽምዶ የሚባል ነገር ፈጥሮ እያተረማመሰኝ ነው ለማደርጎ ምክንያቱ ይሄ ነው ይወቁልኝ ከወዲሁ። ስጋትም ካላቸው ብንቀበል ሶኬ ግን የሚመጣ ነገር አለ። ባንቀበል ደግሞ እንደ ቬኔዙዌላ ፕሬዚደንት አንጠልጥሎ የመወሰድ እንደ ኢራን ወታደራዊ እርምጃም ሊመጣ ይችላል የሚል ስጋት አላቸው። ምክንያቱም ኢራን ምን አጥፍታ ነው? ቬኔዙዌላ ላይ ምን አጥፍቶ ነው ፕሬዚደንቱ ተንጠልጥሎ የተወሰደው? ሪሊ አደንዛዥ ዕፅ ነው ወይ የሚል ኩዌሽን አንስተዋል ፕሬዚደንቱ። በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሆኑ። ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ፣ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውሉ። ጤና ይስጥልን። በመላው ዓለም የምትገኙ ውድ አንድ አፍታ ሰዎች እንደምናላችሁ፣ እነሆ አንድ አፍታታችን ተጀምሯል። በቅድመ በዛሬው አንድ አፍታታ የምንመለከታቸውን ጉዳዮች እናስቃኛቸው። የመጀመሪያው ጉዳያችን ጀነራል ተሾመ ገመቹ ጽምዶ የሚባለው የሀገር ውስጥና የቀጠናው ሀገራት ጥምረት ወይም ደግሞ የአጋርነት የትም ሊደርስ የማይችል መሆኑን ተናግረዋል። ይሁን እንጂ ወደ መሬት ለማውረድ የሚንቀሳቀሱ ከሆነ እርምጃ እንደምንወስድ አዲስ አበባ መቀመጫቸውን ላደረጉ የዲፕሎማቲክ ኮሚኒቲው በተለይም ደግሞ ለአታሺዎች አሳውቀናል ሲሉ ተናግረዋል። ጀነራሉ ይህን ባሉ ማግስት እንግዲህ ህወሓት ደግሞ ወደ ኤርትራ እንኳን ለ35ኛው የነጻነት ቀናችሁ አደረሳችሁ፣ አጋርነታችን የጥንት ነው፣ ዛሬም ተጠናክሮ ይቀጥላል የሚል መልእክት መላኩ አነጋጋሪ ሆኗል። እንግዲህ ጀነራሉ አስተያየት የሰጡበት ዲፕሎማቲክ ማህበረሰቡ ማብራሪያ ሰጥተንበታል ያሉት ጽምዶ ጠንሳሾች ህወሓትና ሻዕቢያ እንደሆኑ ይታወቃል። ይሄን ግንኙነታቸውም ከጊዜ ወደ ጊዜ እያጠናከሩ እየመጡ ነው። በሌላ በኩል ደግሞ ከዚሁ ጋር የሚቃረን ጀነራሉ የኢትዮጵያ ብሔራዊ ስጋት አይደለም፣ ወደ መሬትም አልወረደም፣ ጥቃቅን አይነት እንቅስቃሴ ነው ወይ ደግሞ የትም ሊደርስ የማይችል ነው ካሉ በኋላ ጽምዶ በማግስቱ የአማራ ክልል ምክትል ፕሬዚደንት አብዱ ሁሴን ፋኖ አሰብ እንዳንገባ ተኮሰብን የሚል መልእክት አስተላልፈዋል። ይህ ምን አንደምታ አለ የሚለውን ጉዳይ
እንመለከታለን። ከዚሁ ጋር በተገናኘ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ጀነራል ታደሰን አባረው ስልጣን ከያዙ በኋላ ለሁለተኛ ጊዜ ካቢኔያቸውን ሰብስበው ባደረጉት ስብሰባ የነዳጅ እጥረቱን ለመቅረፍ የኤሌክትሪክ ተሽከርካሪ እናስገባለን፣ የትግራይን ትራንስፖርት በኤሌክትሪክ እንቀይራለን የሚል ነገር ተናግረዋል። ይህ እንግዲህ ቀደም ሲል የነሱ ከፍተኛ አመራር የአሰብ የኤርትራና የሱዳን ወደቦችን እንጠቀማለን እንደ ከዚህ ቀደሙ 360 የተዘጋብን አይደለንም የሚለውን ጋር የተያዘ ሆኗል። ምን አንደምታ አለው የሚለውን ጉዳይ እነዚህም ጉዳዮች በአንድ ላይ እንመለከታቸዋለን። ሁለተኛ ጉዳያችን የኤርትራው ፕሬዚዳንት ኢሳያስ አፈወርቂ 35ኛ የሀገራቸውን የኤርትራን የነጻነት ቀን አስመልክቶ ባደረጉት ንግግር ለትራምፕ አስተዳደር የግንኙነት ማደስ ፍላጎት ምላሽ ሰጥተዋል። ኢሳያስ ባደረጉት ንግግር የትራምፕ አስተዳደር የወሰደው እርምጃ በበጎነት የሚታይ ቢሆንም በሁለት ጎን የተሳለ ሰይፍ እንደሆነባቸው አልሸሸጉም። በተለይም የትራምፕ አስተዳደር በኢራንና በቬንዙዌላ ላይ ማድሮን አንጠልጥሎ ወደ አሜሪካ በመውሰድ የወሰደው እርምጃ እኛ ስላለመንጣት ምን ዋስትና አለው የሚል አይነት ትርጉም የሚሰጥ ንግግር አድርገዋል። እንዴት ይታያል የሚለውን ጉዳይ እንመለከታለን። አብራችሁን ልትቆዩ በአክብሮት እንጋብዛለን። አሁን እንደምናለን። ሰላም ማርሻ፣ እንዴት ነህ? መልካም። የመጀመሪያው ጉዳያችን ላይ እንግዲህ ከጽምዶ ጋር በተለይም ከቲፒኤልኤፍና ከሻዕቢያ ጋር እሱ የሆኑ ስለጸነሰሱት ከዛ በመንግስት ደረጃም ደግሞ በይፋ ለመጀመሪያ ጊዜ ልንለው እንችላለን የተሰጠ ምላሽ አለ። እንግዲህ የኤርትራን 35ኛ የነጻነት ቀን አስመልክቶ ቲፒኤልኤፍ በይፋዊ መንገድ የላከው መልእክት አለ። እነሱን አያይዘን እንመለከታለን። እንደዚሁም ደግሞ የንግዳችን እናሳልጣለን የሚል አይነት ከኢትዮጵያ የተነጠለ ከዓለም አቀፍ ንግድ እናደርጋለን የሚል አይነት ውሳኔ ከወደ መቀሌ ተሰምቷል። በቅድሚያ ጽምዶ የሚለውን ጉዳይ እንመልከት። ጀነራል ተሾመ ገመቹ የመከላከያ ውጭ ግንኙነት እና ትብብር ዳይሬክቶሬት ዳይሬክተር ናቸው። ለኢቲቪ ከሰሞኑ በሰጡት ቃለ መጠይቅ ጽምዶ የምትባለዋ ነገር ይቺ በጣም ጥቃቅን የትም የማትደርስ መነሻዋ መድረሻዋ የሚታወቅ ለኢትዮጵያ ብሔራዊ ስጋት ልትሆን የማስችል የሚል ነገር ተናግረዋል። በዛው ደግሞ ወደ እርምጃ መሬት ላይ ሊወርድ የሚተገበር ከሆነ ደግሞ ምን እርምጃ ልንወስድ እንደምንችል ለዲፕሎማቲክ ማህበረሰቡ አሳውቀናል የሚል ነገር ተናግረዋል። እስኪ በቅድሚያ እሱን እንመልከተው። አመሰግናለሁ መርሻ። እንግዲህ ይህን ጽምዶ እኛ በተደጋጋሚ በተለያየ ጊዜ ጉዳዩን አንስተን ስንነጋገርበት ነበረ። ዛሬ በድጋሚ እንድንነጋገር ደግሞ እድሉን የፈጠረው የመከላከያው ከፍተኛ አመራር ጀነራል ተሾሜ ገመቹ ይህን ጉዳይ አስመልክቶ የሰጡት ማብራሪያ ነው። እንግዲህ እሳቸው የሰጡት ማብራሪያ ምንድን ነው የሚለው ጽምዶ የሚባል ወደ ተግባር የሚሄድ ከሆነ እርምጃ እንወስዳለን፣ ይህንን ደግሞ ለዓለም አቀፍ ማህበረሰብ አሳውቀናል የሚል ነገር ነው ያነሱት። ይሁንና ግን ለአገር ደህንነትም አደጋ ደረጃ ላይ አይደለም ያለው ጽምዶ የሚል ነገር ነው ያስቀመጡት። እንግዲህ ጽምዶ ወደ ተግባር ሄደ ማለት ምን ማለት ነው? መጀመሪያ ጽምዶ የሚለው ሀሳብ ጽንሰ ሀሳብ ዓላማው ምንድን ነው? ግቡ ደግሞ ምንድን ነው? ወደ ተግባር ሄደ የምንለው ከፖለቲካ አይን ነው ወይስ ከወታደራዊ አይን ነው የሚለው ነገር በደንብ መታየት መቻል ያለበት ይመስለኛል። እንግዲህ ጽምዶ ዓላማው ያው ሲናገሩ የሰማነው ነገር ህዝብ ለህዝብን ማጠናከር ወይ ደግሞ ግንኙነቱን ማጠናከር የሚል ነገር ነው ሊባሱ። ነገር ግን ፖለቲካል ግቡ ዋና ግቡ ይህንን ስርዓትን የህወሓት ኃይልና የሻዕቢያ ሰዎች አንድ ላይ ሆነን አስወግደን ከዛ በኋላ እኛ በምንፈልገው ልክ ማለት ሻዕቢያና ህወሓት በሚፈልጉ ልክ ኢትዮጵያን ስርዓተ መንግስትን መልሶ መትከል የሚል ነው ግቡ። ይሄ ነው ነገር ነው። እዚህ ሂደት ውስጥ ሌሎች ኃይሎች በመናጆነት ሚና እንዲገቡ ለመግባትም የሚንቀሳቀሱ ኃይሎች አሉ፣ ሰምተናል። እንዲያውም አሁን በቅርብ ያለው መረጃ የጽምዶ ጉዳይ በሰሜን ሲጠበቅ በደቡብ ምዕራብ አካባቢ እንቅስቃሴ መጀመሩንም እየሰማን ነው ያሉ ከጉሙዝ ታጣቂዎች ጋር ከኦሮሞ ነጻነት ሰራዊት ጋራ ከጋምቤላ አካባቢ ያለው ጋራ እዛ አካባቢ ግንባር ፈጥረን በሰሜን ስንጠበቅ ጦርነቱን በደቡብ ምዕራብ በኩል እናደርጋለን የሚል እንቅስቃሴዎችም እየተጀመሩ መጀመሩን ሰምተናል። አሁን ዋናው ነገር ወደ ጀነራሉ ስንመለስ ወደ ተግባር የሚሄድ ከሆነ የሚል ነገር ነው ተናገሩት። ጽምዶ አሁን ምን ደረጃ ላይ ነው ያለው ብሎን ነገር ካየን
በፖለቲካ ካየን በተለይ የትግራይ የህወሓት ሊቃንና የሻዕቢያ ሊቃን መካከል ያለውን የስጋትና አንዱን ጠላትነት መመልከት ነገርን ወደ ኖርማላይዝ አምጥቶታል። የዛ ኖርማላይዝ ውጤት ደግሞ በይፋ ህወሓት ለመጀመሪያ ጊዜ ከባድሜ ጦርነት በኋላ የሻዕቢያን ነፃነትን ባህል ሲያከብር ሻዕቢያ እንኳን ደስ አላችሁ ብሎ ከዛ ፊት አብሮ በጋራ ነበራቸውን ታሪክ ኮት አድርጎ የተናገረበት ሰዓት አሁን ነው ማለት ነው። ስለዚህ ጽምዶ ግቡን መጥቷል ማለት ነው። የትኛውን ግቡን መጣው? መጀመሪያ የህዝብ ለህዝብ የሚለውን ነገር ሁለቱ የፈጠሩትን ነገር ለምሳሌ ብዙ ጊዜ ተናግረናል። የኤርትራ ሰዎችን አግኝተ ቢጠብቃቸው አንድ የኤርትራ እናትን ለደረሰባት መከራ በሙሉ ልጇ ባህር ውስጥ አሳ ተበላባት፣ ባህር ላይ ጀልባዎች ሰምጦ ላለቁት፣ ራሻይዳ ኩላሊታቸው ላወጣው፣ ለማንኛውም ነገሮች ሁሉ ለዚህ ሁሉ ተጠያቂ የህወሓት ወይ ደግሞ የቲፒኤልኤፍ አይዲዮሎጂ ነው ብሎ ነው የሚያስቡት። ይሄ ብቻ አይደለም። ፖለቲከኞችን ደግሞ ብጠይቃቸው ሻዕቢያ ኮርነር እንዲገባ በዓለም አቀፍ ማህበረሰብ እንዲወገዝ ይሄን ሁሉ ባርጎና ሳንኬሽን በተደጋጋሚ ተወስዶበት የምድር ድሃ አገር እንድትሆን ያደረገው ህወሓት ነው የሚለውን ነገር ነው የሚወስዱት። በህወሓት በኩል በባለፈው ጦርነት የበቀል እርምጃ ወሰደብን፣ 27 ዓመት ሙሉ ከአገሪቷ ዘርፈን ያደራጀናትን ትግራይን የበተነብን፣ ወደ ጨለማ ዘመን የመለሰን ሻዕቢያ ነው የሚል ነገር ነው። ስለዚህ ጽምዶ መጀመሪያ የመጣው ይህ ማህበረሰብ ውስጥ የተፈጠረውን ፖለቲከኞች ውስጥ የተፈጠረውን ልዩነትን የጥላቻና መሰረታዊ የሆነ ቅሬታ ተቃርኖን ማስታረቅ ነው መጀመሪያ። እሱን ግን መጥቷል። ተግባር ማለት ከዚህ በላይ ተግባር ምን አለ ነው አንዱ እሱ ነው። ሁለተኛ ግን መምታት ኖርማላይዝ ማድረግ ብቻ አይደለም፣ በጋራ ለመሰለፍ የሻዕቢያ ሰራዊት የትግራይ ክልል እስከ መግባት መቀሌ ድረስ መጥቶ ቢሮ እስከ መክፈት ድረስ አብሮ ጦርነት እስከ መንደፍ ድረስ አንዳንድ ግንባሮች ላይ በመካከለኛ አዋጊነትና ተዋጊ ሆኖ የመሳተፍ ሂደቶች ሁሉ ነበረ የሚል ደግሞ ክስ ከመንግስት አካባቢ ሰማል። በነገራችን ላይ ውጭ ጉዳይ ሚኒስቴር እኮ ከዚህ ቀደም ለተባበሩ መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ የጻፏቸው ደብዳቤዎች እኮ በግልጽ ነው የሚናገሩት። የቲፒኤልኤፍና የሻዕቢያ ግንኙነት የኢትዮጵያ ሉዓላዊነት ከመጣስ አልፎ እንግዲህ ወልዲያ አካባቢ ያለው የፋኖ እንቅስቃሴ ላይ ጭምር ገብተዋል። እውነት ይሁን አይሁን የምናውቀው ነገር የለም፣ ግን አትሊስት በመንግስት ደረጃ እንደዚህ አይነት ክስ መጥቷል። ያ ማለት እንግዲህ መሀል ሀገር ድረስ ከገባ ወታደራዊ ቅድ መንደፍ፣ የጦር መሳሪያ መቀባበል፣ በጋራ ደግሞ የመዋጋት እንቅስቃሴ ውስጥ ሀገር ውስጥ ገብቶ ድረስ ከሆነ አሁን ጀነራሉ እያሉ ያሉት ምክንያቱም ሌሎች ባለስልጣናት የውጭ ጉዳይ ሚኒስቴር ደብዳቤ ብቻ ሳይሆን ሌሎች ባለስልጣናትም ሲሉ የነበረውን ነገር ስንመለከት አሁን መሬት ላይ ያልወረደ ወይም ጀነራሉ እንዳሉት የትም የሚደርስ ያልደረሰ የሆነ ተንከሲስ ነገር ነው ማለቱ ላይ ብዙ ሰዎች ሲነጋገሩበት ተመልክቻለሁ። ቬሪ ጉድ። እሱ ነው እኮ ዋናው ነገር እኮ ምንድን ነው ምን ደረጃ ላይ አለ ካለ በፖለቲካም በወታደራዊም አሁን አንተ የምትዘረዝሮ ነገርየው ፖለቲካ መግባባት ላይ ተደርሶ ከዛ በኋላ ወደ ወታደራዊ እርምጃ አብሮ የተንቀሳቀሱበት ሂደት ነው። ይሄንን ነው ወይ ወደ ተግባር ከገባ የተባለው? ተግባር ማለት ምን ማለት ነው? አሁን እዛ ነው ጥያቄ። ወይ ምናልባት ብዙ ሰዎች ደግሞ ጀስት እኔም ለምሳሌ እንደው ያሉት ነገሮች ኦብዘርቭ እንደሚያደርግ እንዳንድ የሚዲያ ሰው ጀነራሉ እንደዛ ሲሉ የተሰማኝ ነገር ኦኬ በይፋ አሁን የጽምዶ አካል ነን የሚሉት አጌንስት የጠቅላይ ሚኒስትር አብይ አህመድ አስተዳደር የቆሙት የሀገራችን የውስጥ ተቃዋሚ ኃይሎች ወይም ታጠቁ ኃይሎች እና ደግሞ የጎረቤት ሀገራት እንደዚሁ በኢትዮጵያ መንግስት ላይ ቂም ቋጠሮ ያዙት ወይም መንግስት መቀየር አለብን ብለው የሚንቀሳቀሱ ኃይሎች ተቀናይተው ይፋዊ ጦርነት እስከሚያውጁ ነው ወይ? አሁን የፕሮክሲው ኦልሬዲ ምንም ድና የሚደረግ ስላልሆነ ፕሮክሲው አለ ያን ይሆን ወይ የሚል እንትንም ይሰጣል። ኖ እኔ ከዛ አንግል አይደለም ማስበው። እንግዲህ እሳቸው የመከላከያ ከፍተኛ አመራር ስለሆኑ ከኛ በተሻለ በጣም በተሻለ ሁኔታ ይሄ አሁን እኛ ከሩቅ አይተን ለመተንተን የምንሞክረውን ትግራይ አካባቢ ያለውን የሻዕቢያና የህወሓት ጦር መካከል ያለውን ግንኙነት እነሱ በሌላ መንገድ ሊረዱ ሊያውቁት ሊሆን ይችላል። ያኔ እሱን ነው ማስበው እንጂ በፖለቲካ አይን ካሰብክ አንድን ስርዓት ለማፍረስ ሁለት የተለያዩ ተቃርኖ ያላቸው ኃይሎች የጋራ የሚያረጋቸውን እንቅስቃሴ መጀመሩ ይሄ አደገኛ ነገር ነው።
እንደ ፖለቲከኛ ከሆነ ወደ ተግባር ይግባ የሚባል ነገር አለ። ገብቷል ወደ ተግባር ማለት ነው። ዲስኮርሱ መለወጥ ችለዋል እነዚህ ሰዎች ማለት ነው። ይሄ ሌላውን ተው፣ ሌላው መናጀው ነው። በዋነኝነት ሁለቱ ናቸው ጫውታዊ ባለቤቶች ማለት ነው፣ ህወሓትና ቲዲኤፎች ማለት ነው። ስለዚህ እነዚህ ሰዎች አሁን ከዚህ በፊት ከነበረው በጠላትነት ከመተያየት አንዱን በጥርጣሬ ከማየት ከሱ ወጥቶ አብሮ መሰለፍ የሚችሉበት ደረጃ ላይ መግባባት ላይ እየደረሱ ነው ያሉት እንደ ፖለቲካል ዲስኮርስ ማለት ይሄ እንደ ፖለቲከኛ ወደ ተግባር የሚያስብል ነገር አለ ሄዱ አልፏል። ግን እሳቸው ከወታደራዊ መረጃ አንጻር የሚሉ ከሆነ ምናልባት እኛ ከምንናገረው ምናልባት እኛ በሰሚ ከሰምተን ከምናወራ የተሻለ መረጃ ስለሚኖራቸው እሳቸው ከዛ አንጻር ምንም ማየት መሬት የተረገጠ ነገር የለም። አሁንም የህወሓት ጀነራሎችና የሻዕቢያ ጀነራሎች አልተማመኑም። አሁንም ጦሩ መካከል ይህንን ቅድም ያለው ኖርማላይዜሽኑ ህዝብ ለህዝብ እናመጣለን ያሉ ዋናው ነገር ወደ ጦሩ ማምጣት ነው። ካልተማመነ ጦሩ በጎና እንዴት አብሮ እኩል ጎን ለጎን ተሰልፎ ሊዋጋ ይችላል? እንደዚህ አይ ችግሮች ያሉ መሆኑን የተረዱ ይመስለኛል። አንደኛ ይህን ያነሱበት ብዬ የማስበው የሀራ መሬት መወለድ ትልቁ ምክንያት ምንድን ነው? የሻዕቢያ አንዱ የህወሓት ጦር ኃይል አንዱ የህወሓት ቡድን ከሻዕቢያ ጋር ሰራለው የሚለውን ነገር ሲያመጣ እኮ ነው ህወሓት እኮ የተሰጠቀው እኮ። አሁንም የቀሩት ውስጥም በደንብ ያለመግባባት በሻዕቢያ ጉዳይ ላይ እምነት መያዝ ላይ ጥያቄዎች ሊኖሩ ይችላሉ። ከዛ አንጻር ሊሆኑ ይችላሉ እንጂ እኛ በጥቅል በምናየው ሁኔታ ከተግባርም ያለፈና ምናልባት እንግዲህ ተግባር ሊባል የሚችለው መጥቶ ትግራይ ክልልን ተቆጣጥሮ ወደ አማራ ክልል ወረራ ሲመጡ ነው ወይ? ትግራይ ክልልን ኦልሬዲ እኮ የጀነራል ታደሰን እኮ መንግስት እንዲገለበጥም ያደረገ እዚህ ጽንዶ ውጤት እኮ ነው እኮ ክልል መንግስትን እንዲገለበጥ ያደረገ አንድ ክልል መንግስትን ከፌዴራል ጋር ያለውን ግንኙነት እንዲያቋርጥ ያደረገ እንቅስቃሴን ተግባር ካላልነው ታዲያ ሌላ ምንድነው ተግባር የምንለው ብለን እንደኛ ልናነሳ እንችላለን። በዶክመንተሪዎችም እኮ ተሰርተው ተመልክተናል። ለምሳሌ የሻዕቢያ ኢትዮጵያ ውስጥ ያለውን ትርምስ የሚመራው እሱ በበላይነት ጦር መሳሪያ ያቀብላል፣ ሎጂስቲክስ ያስተባብራል፣ ያቀናጃል ታጣቂ ኃይሎችን የሚል ዶክመንተሪዎች ተሰርተው ስቴት ኦንድ በሆኑ ሚዲያዎች ተመልክተናል። አሁን በፕሮክሲ ደረጃ አለ የሚለው ነገር ላይ ብዙ ሰው መተማመን የሚቻል ስለሆነ አሁን በቀጥታ ዳይሬክት ዋር እንደው የሚለውን የሆነ የጀነራሉ እያሉ ያሉት የሚለውን ቅድም ያነሳው ፕሮክሲ የሚለው ነገር ኦልሬዲ በመንግስት ባለስልጣን ደረጃ ጠቅላይ ሚኒስትሩ ጭምር እኮ ጥይት የሚልኩት እነሱ ናቸው፣ የሚያስታጥቁት እነሱ ናቸው እኮ ብለዋል። ይሄ ምንም መሬት ላይ ያልወረደ ነው ልትለው ምችል አይመስለኝም። ምናልባት ዳይሬክት አሁን የጽምዶ እንቅስቃሴ በቀጥታ በጠቅላይ ሚኒስትር አብይ አህመድ ላይ በቃ ፊት ለፊት ጦርነት ይከፍታል የሚል እንግዲህ በየፊናው አለ። ኦሮሚያ ክልል አለ፣ አማራ ክልል አለ፣ ትግራይ ክልል ውጥረቶች አሉ። ግን ይሄ በደንብ ተቀናይቶ በፊት ለፊት ገፍቶ ለመሄድ ይንቀሳቀሳል የሚለው ያን ታይም የመጠበቅ ጉዳይ ሊሆን ይችላል ወይ? እሱ ታዲያ እሱ ከሆነ እሱ ትንሽ ሌላ ትርጉም ሊያሰጥ ነው የሚችለው። ለምንድን ነው የግድ አንድ ጦርነት እኮ መጀመሪያ እኮ ምንድን ነው የምትዋጋበትን ጉዳይ ትርክት ትፈጥራለህ። ትርክቱን ደግሞ ለተከታዮች ማስረጽ ነው። ከዛ ካሰረጽከው በኋላ ጦርነቱ እኮ ጥይት ጦርነት ቀላል ጦርነት ነው። መጀመሪያ ፖለቲካል ጦርነት ነው ማድረግ መቻል አለብን። አሁን ፖለቲካል ጦርነቱ በደንብ ተደርገዋል። ወደድክም ጠላህም የሄዶ ግማሽ የሚያክለው የህወሓት ኃይል የሻዕቢያ ጀሌ ሆኖ መዋጋት እንዳለበት አምኖ ተቀብለዋል። አሁን ወደ ኋላው መለስ አልችልም። ሄደዋል። ከነሱ ተቃራኒ ወጣው ተሸኝቷል። ሄደዋል። በቃ ይሄንማ አንቀበልም እኛ የሻዕቢያ ጀሌ የሆነ የሻዕቢያ ጥይት ተሸካሚ አንሆንም ያለው ወጥቷል። የቀረው ግን ወደድክም ጠላህም አምኗል ማለት ነው። ኢንተርክት ማለት ነው። ወዶም ይሁን በግድ ያው በቃ አማራጮች ስላሉ ማለት ነው። አሁን በዚህ ሰዓት ካልፈለክ እኮ ትመጣለህ ሀራ መሬት ካልፈለግ ከአዲስ አበባ መጥተህ አይ ዶንት ቲንክ በነገራችን ላይ በፊት አሁን ብዙ ወጣቶች የመውጣት በድዳር የተሰናበቱ ብዙ የመውጣት እድል ነበራቸው። ግን አሁን ከትግራይ መውጣት ቀላል ነገር አይደለም። ልክ ነህ። እኔ አሁን እሱ እንደ ተራ ወጣት አንድ ተራ ታጋይ ምናምን አይደለም። ይህንን አካሄድ ያልተቀበለ በቅርብ ጊዜ እንኳን የመጡ ጀነራሎችና ኮሎኔሎች አሉ አይደል? እድሉ ክፍት ነው። ፖለቲከኛም ቢሆን እድሉ ክፍት ነው ለመምጣት ማለት ነው።
አሁን በዚህ ደረጃ ግን የሆነ ይብዛም ይነስም በጉዳዩ ላይ የተስማማ አካል ነው አሁን ያለው። ስለዚህ ይሄንን ደረጃ ይሄንን ትርክት ፈጥሬ በዚህ ደረጃ መጥተ አይ ተግባር ውስጥ አልገባም ይሄ ነገር የሚለው ነገር ትንሽ የሚያሰጋ ነው የሚሆነው። ወይ ቆይ ከዚህ በላይ ተግባር ምን አለ? በዚህ ሐሳብ እኮ አሸንፎ እኮ ነው እኮ የክልሉ መፈንቅለ መንግስት እኮ ያደረገው። ምናልባት ወደ አማራ ወደ ወልቃይት ወረራ ሲመጡ ነው ተግባር የምንለው፣ ወይ ደግሞ በቃ ጉዞውን 4 ኪሎ ሄደ መንግስት እንገለብጣለን ብሎ ሂደቱን ሲጀምሩ ነው ወይ ተግባር የሚባለው? አማራ ክልል እኮ እንደውም ቀደም መግቢያ ላይ ያነሳ ነው የአማራ ክልሉ ምክትል ፕሬዚደንት አብዱ ሁሴን እኮ ተናገሩ። ወደ ቀይ ባህር እንዳንሄድ አሰብን እንዳናስመልስ ፋኖ እየተኮሰ እዚሁ ያዘን አይነት ነገር። ይሄ ባይዘ ዛሬ አይደለም ጀምሮ በጣም ብዙ ባለስልጣናት ይናገሩ፣ ብዙ ጀነራሎች ይናገራሉ። የውጭ ተላላኪ ነው አማራ ክልል የተልኮ ጦርነት ነው የሚደረገው ይላሉ። የተልኮ ጦርነት ከሆነ ሻቢያ ከጀርባ አለ፣ ግብጽ አለች ምናምን የሚባል ነገር በይፋ የሚነገር ስለሆነ ባለስልጣናት ጀነራሎች የሚናገሩ ከሆነ ቅድምም የአብዱ ሁሴንን አዲስ ትናንት የተናገሩት ነው ተብሎ ያቀረብ ነው። ለዛ ነው የለም የአማራ ክልል ውስጥ የለም አሁን ይሄ ራሱ ጦር መሳሪያ የምታስታጥቅ ከሆነ የተለያዩ ሰፖርቶችን የምታቀርብ ከሆነ መንግስት የሚለን እንመን ብንል ጥይት ያዝኩ እነሱ ናቸው የሚያቀርቡት የሚያስታጥቁት ምናምን ስለሚል ማለት እሱ እኮ ነው። ያው ወደ አሰብ እንዳንድ ተኮሰብን ካልክ ጽምዶ ነው እኮ እዚህ ያለው እኮ ጽምዶ ማለት ምንድን ነው? ሻቢያ ኃይል ከዋት ኃይል አልፎ ተርፎ ከፋኖ ከአልፎ ተርፎ ከሸኔ ጋራ ተዋቀረ ነው አይደል ነገሩ ማለት ነው። አንዳቸው የአንዳቸውን ላይ የሚደረገውን ዘመቻ ማሰናከል ነው አይደል የሚሉት ማለት። ስለዚህ ወሎ አካባቢ ወደ አሰብ እንዳንድ ፋኖ ተኮሰብን ካልክ አሰብ ያለው ሻቢያ ስለሆነ ሻቢያ እንዳይጠቃ ፋኖ እየተከላከለ ነው ማለት ነው። ስለዚህ ጽምዶ እኮ እዚህ ወሎም ደርሰዋል ማለት እኮ የጽምዶ ወሎ አሁን አየህ ይሄንን ነው እኮ። ለዛ ነው ቅድም ያልኩ ነው ምናልባት ከፖለቲካ አንጻር ነው ወይስ ከወታደራዊ አንጻር ነው ያልኩ። ለዛ ነው ከፖለቲካ አንጻር ማካየውና የኛው ክልሉ ምክር ቤት የክልሉ እኮ ምክትል ፕሬዝዳንት እኮ ኦሬዲ የጽምዶ ውጤት ወሎ ደርሰዋል ነው እያለ ያለው። ምናልባት በእርግጥ የኢትዮጵያ መንግስትና የኤርትራ መንግስት ይሄ እንደዚህ በይፋ የለየለ ጸብ ሳይገቡ ነው የአማራ ክልሉ ግጭት የተቀሰቀሰው። ኦቤስ ነው እሱ። ግን ከዛ በኋላ ነው ቀስ እያለ አይ ይሄ ሻቢያ ተልኮ ነው ምናምን የሚል ነገር የመጣው። አይ ሁሌ ጽምዶማ እንደዛ እኮ አይደለም። ህወሓትና ሻቢያ ሲዋጉ አልነበረም እንዴ? ጽምዶ ከዛ በኋላ የመጣ እኮ አዲስ ናሬቲቭ ነው ጽምዶ ማለት ነው። ስለዚህ ምክንያት ነው ለጦርነቱ ምክንያት ነው የተባለ አይደለም። ነገር ግን በዚህ ውስጥ የመሰባሰብ ለአንድ ጋራ ዓላማ መቆምና ሪጅም ቼንጅን ማምጣት የሚለው ነገር ላይ የተስማሙ ኃይሎች ናቸው። ይሄ በተግባር እዚህ ጋር ወሎ እየታየ ያለ ወደ ተግባር ከተሻገረ እርምጃ እንወስዳለን የሚለው ነገር ትንሽ ለትንተና የተጋለጠ ነው ወይስ ከምን አንጻር ነው እንድትሄድና በሌላ እንድታይ ያደርጋል? ይህ በእንዲህ እንዳለ ትግራይ ክልል እንግዲህ በትግራይ ክልል አዲስ ነገሮች ነው የምናየው። እሱን እንመለከተው። አንድ ጥያቄ ላንሳ። አሁን ጽምዶ የሚለው ጉዳይ እንግዲህ በኢንፎርማል በሆነ መንገድ ለመንግስት ቅርብ በሆኑ አንዳንድ ሰዎች የሚዲያ አካላት ሲነገር እንሰማለን። አሁን ጀነራሉ በይፋ ከተናገሩት ለዲፕሎማት ኮሚኒቲው አስረድተናል ካሉት አንጻር ጽምዶ የሚባለው ሙመንት ደግሞ በሻቢያና በህወሓት መካከል በህዝብ ግንኙነት ተጀምሮ አሁን ኦልሬዲ የጀነራል ብርሃን ጦርም አለበት። ከዛ ቅድማን እንዳልከው ኢትዮጵያ ውስጥ ያሉ የታጠቁ ኃይሎች ኦነግ ሸኔ፣ ቤንሻንጉል የሚንቀሳቀሱ የታጠቂ ኃይሎች፣ ጋምቤላ በቅርቡ ኦብነግ የሚባለው ተገንጥሎ ኤርትራ ሄደው ኢሳያስ ጋር የተገናኙ ሰዎች፣ ፋኖም እንደዚሁ ቲፒኤልኤፍም ሆነው ያሉት እንቅስቃሴዎች ፖርት ሱዳን ስብሰባ ነበር። ያ የፖርት ሱዳን ስብሰባ ኦልሬዲ ምንድን ነው ይዞ ሊመጣ የሚችለው የሚለው እንግዲህ ኢትዮጵያ ውስጥ ያሉት የታጠቁ ኃይሎች የተለያየ ጎራ ላይ የተሰለፉ ቢሆንም በጠቅላይ ሚኒስትር አብይ አህመድ አስተዳደር ላይ ተመሳሳይ አቋም የመያዝ እንግዲህ ልዩነታቸው እንዳለ ሆኖ ግን መንግስትን በመጣል ወይም በመንግስት በመቀየር ተመሳሳይ አቋም የመያዝ ሻቢያም እንደዚሁም ጀነራል አልቡርሃን እንደዛ አይነት አቋም በየጊዜው እየዳበረ የኢንተርቴን እየተደረገ ከመጣ ፖለቲካሊ ብቻ አይደለም። ቲፒኤልኤፍ እኮ ሱዳን ጦር አለው ኦልሬዲ ከሻቢያን ጋር ከጀነራል አልቡርሃን ጋር ያለው አላያንስ አለ እና ጀነራሉ አሁን ካሉት አንጻርና ጽምዶ የሚባለው ነገር መሬት ላይ በደንብ ከምናያቸው ኦብዘርቭ ከምናደርጋቸው ውስጡ ምን ያክል ነው የት ይደርሳል አይደርስም ምንም የምናውቀው ነገር የለም። ግን አጠቃላይ አየር ላይ እንኳን የሚወጡት ነገሮች ስንመለከት የደረሰበትን ደረጃ ስታየውና
በመንግስት በኩል ደግሞ የተያዘውን አቋም ኦልሬዲ ጀነራሉ ነግረውናል በይፋ ለመጀመሪያ ጊዜ። እነዚህን ሁለቱን ጎራዎች ስትመለከት ወደት የሚያመራ ነው ይመስል በተለይ ከቅርብ ጊዜ አንጻር ከመካከለኛ ከረጅም ጊዜ አንጻር ካየ አሁን ጥሩ ነገር አነሳው። ምናልባት ጀነራሉ ከዚህኛው አንጻር አሁን አንተ ካነሳው አንጻር ከሆነ የጀነራሉ አገላለጽ እንዳውም እውነት ነው የሚያስኬድ ነገር ነው የሚሆነው። ለምን በለኝ አንደኛ እነዚህ አሁን ኃይሎች አንድ ላይ ተስማምተን ይህንን ስርዓት እንጥላለን በዚህ መጣል ጉዳይ ላይ ተስማምተናል የሚሉ ኃይሎች እርስ በርስ ምን አይነት ግንኙነት ያላቸው ኃይሎች ናቸው ብለህ ስታይ ለምሳሌ ኦሮሞ ነጻነት ሰራዊት ይሄ አሁን ያለው ስርዓት የነፍጠኛ ስርዓት ነው፣ የኦሮሞ ጥቅምን የሚያስከብር አይደለም በሚል ዘዴይ ፈረስት ጫካ ይገባው። በኦሮሞ ነጻነት በፋኖ በኩል ብታይ ይሄ ስርዓት የኦሮሞማ ስርዓት ነው፣ የአማራን ህልውና አደጋ እንዲጋረጥበት አድርጎታል። ኦሮሞ ነጻነት ሰራዊት ስርዓት ነው ማለት የሚቻል ነው የሚል ነገር ነው በተለያየ ጊዜ ሲገልጽ ነበረው። ሉክ ኦሮሞ ነጻነት ሰራዊት አማራን ሲገል ሲያፈናቅል ይሄ ስርዓት አልተከላከለውም። ስለዚህ ይሄ ስርዓት የኦሮሞ ነጻነት ስርዓት ነው ብሎ ነው ጫካ የገባፋ ነው። በዛ በኩል በምን ሂሳብ ነው ኦሮሞ ነጻነት ሰራዊት ነው ይሄ ስርዓት ቶታሊ የኦኔግ ስርዓት ነው ብለ ፈርጀ ጫካ ገብተ ከኦኔግ ጋራ አብሬ ልትዋጋና ተባብሬ ልትወጋበት የሚችሉ የሚለውን ጽምዶ በሁለቱ መካከል ያለውን ብታስብ ገና ሳይጀመር የሚፈርስና ምንም አይነት ነገር አይደለም። ተማምነ አብሬ ግንባር ተሰልፈ ልትዋጋበት ማዶና ማዶ እንኳን ቁሜ በመተማመን የምትታይ ኃይል እንዳለው ይታወቃል። በዚህ መንገድ ጽምዶ የት የሚደርስ ነገር አይደለም፣ የሚበተን ነገር ነው። ምንም ግራውንድ የለውም፣ ኮመን ግራውንድ የለውም፣ መሀል የለውም፣ ሊግባባበት የሚችለውን እንኳን መሀል የለውም የሚለውን ነገር ውሃ ሊቋጠር ይችላል ማለት ነው። በዛው ልክ ከፋኖና ህወሓት መካከል ያለውን የአስተሳሰብ ሁኔታ ብታይ ትልቁ ሽብልቅ የሚሆነው የግዛት አንድነት ብሎ የሚያነሱት ነው የህወሓት ሰዎች። ትልቁ የስርዓት ላይ ለመዝመትና አሁን የፕሪቶሪያል ስምምነት ለመቅደድ የወሰኑበት ምክንያታቸው ግዛታችን አልተመለሰም ነው። ይህ ግዛት ደግሞ እነዚህ የፋኖ ልጆች ደግሞ እኛ ወደ ጫካ የወጣንበት ትልቁ ነገር አንዱ የአማራን ጥያቄ የወለደን ሰዎች ነን። ስለዚህ በነ ወልቃይት በነ ራያ በነ ጠለምት አንደራደርም የሚሉ ኃይሎች ናቸው። እነዚህ ሁለት ኃይሎች በምን ሂሳብ ነው አብሮ ተሰልፎ ሊዋጉ የሚችሉበት? አንድ ሁለተኛ ህወሓት አማራ ጠል የሆነ ህገ መንግስት ይዞ መጥቶ ለዚህ ሁሉ አማራ ለአደጋ እንዲዳረግ ያደረገው ይህ ህገ መንግስት ነው የሚል አቋም ነው ያላቸው። በነ ህወሓት በኩል ደግሞ ህገ መንግስት በትክክል ስላልተገበረ ነው የመንግስት ችግር ውስጥ የገባ የሚል ነገር ነው ያላቸው። እነዚህ ሁለት ነገር እንዴት ጋር የምታስታርቁ ብትል ጽምዶውን በእነዚህ ሁለት ኃይሎች መካከል አይደለም ተማምኖ ሊዋጉ ማዶና ማዶ ቁሙ እንኳን አንዳቸው ያንዳቸውን እንትን በህልውና አደጋ ነው ብሎ የሚያዩ ኃይሎች ናቸው። በእንደዚህ አንጻር ካያውን ጀነራሉ ያሉት የጽምዶ ነገር ዝም ብሎ ሚዲያ ላይና አንዳንድ መድረኮች ላይ ሰዎች ትንሽ የሆነ ነገር ወሰድ ካረጉ በኋላ ድም ብሎ ፏ ብሎ የሚታያቸው ነገር ነው እንጂ መሬት ላይ ፏ ብሎ የሚታይ ነገር ሳይሆን ምንም ሊሆን የማይችል የጋራ ሊያረግ የሚችልና የውሽት ታሪክን ፈጥረለት እንኳን ኤግዚስት እንዲያደርግ ማድረግ የሚችል አለመሆኑን ከመግለጽ አንጻር የትም የሚደርስ ነገር አይደለም የሚል ነገር ነው አነሱ። በዛው ልክ የሻዕቢያና የህወሓትንም ማንሳት ትችላለህ። ይሄንማ ከምናየውን ሞታለን እስከ ማለትና ሁሉ ጊዜ አንድ ሆኖ ሲያስቸግሩ የነበሩ ሰዎች እስከ መለያየት ድረስ የደረሱበት ሁኔታ ነው። ግን ሪቨርስ ቅድም አንስተዋል። ያን ኖርማላይዝ የማድረግ ሪቨርስ የማድረግ ሁናቴዎች ደግሞ በደንብ ይታያል። ግን አሁን የት ይደርሳል ልዩነቱ እንዳለ ሆኖ ገባኝ። አሁን እኮ ብዙዎች የሚያነሱት ለምሳሌ እነዚህ ኃይሎች ተባብረው መንግስት ቢጥሉ ከዛ በኋላ ምንድን ነው አይጥሉም እንጂ መንግስት አይተባበሩስ ጀመረ። ገባኝ። ቢሆን ራሱ ቢሆናል ሴናሪዮ የለውም። መጀመሪያ ልጨርስ። አንዳንድ ፖለቲከኞች በሰከነ መንገድ ጉዳዩን ዝም ብለው ቢሆን እንኳን ብለው የትንተና ሲያስቀምጡ ተመልሰው የእርስ በርስ የመበታተን ወይም የመዋጋት አባዜ ውስጥ ነው ሊገቡ የሚችሉት የሚል ነገር ያነሳሉ። አሁን እሱ እንዳለ ሆኖ ግን አሁን እንበልና ተሳክቶላቸው መንግስትን ሁሉም በየግንባራቸው የመውጋት እንቅስቃሴ ውስጥ ቢገቡ መንግስትም እንግዲህ ጀነራሉም እኮ አሉን ለዲፕሎማቲክ ኮሚቴ እኮ ዝም ብሎ አይደለም የምታሳውቀው። መሬት ላይ የሚወርድ ከሆነ
አንድ ስንዝር ከተንቀሳቀሱ እርምጃ እንወስዳለን ነው። ስለዚህ የሆነ ደህንነት ስጋት አይሆንብንም የሚል ነገር አለ። ግን ደግሞ ወደ መሬት የሚወርድ ከሆነ እርምጃ እንደምንወስድ ቀድመን አሳውቀናል ነው። ስለዚህ አንጠብቅም፣ አንታገስም፣ ፍቃድ አንጠብቅም አይነት ነገር ነው። ሶ የመሆን እድልም ሊኖረው ይችላል የሚል ነገር ተወስዷል ከጀነራሉ ማብራሪያ አንጻር እና ሜቢ ቢሆን እንኳን ምን ይፈጠር ይመስላል? አይ አሁን ከፋፍዬ ላስቀምጥልህ። ለምሳሌ የኦሮሞ ነጻነት ሰራዊትና ፋኖ መካከል ለሚለው ነገር ላነሳውልህ፣ ፋኖና ህወሓት መካከል ለሚለው ነገር ላነሳውልህ፣ እነዚህ እኔ እንዲያው አንዳንድ ዝም ብሎ 5% እንኳን አልሰጠውም ፖሲቢሊቲው ይሄኛው ማለት ሊሆን ይችላል ብዬ የማስብበት ነገር አይ በግንባር በየፊናቸው ቢሄዱ እንኳን ብትል መንግስት ጋር ሳይደርሱ ነው መልሶ ሰዎች የሚዋጉት። ለምሳሌ አንድ ምሳሌ ላንሳለን። ፋኖ አባይን ቢሻገርና ወደ ገብረ ጉራቻ ቢወጣ ከኦሮሞ ነጻነት ሰራዊት ጋር ፊት ለፊት ነው ዋጋታቸው የማይቀር ጉዳይ ነው። መንግስት ያለው 4 ኪሎ ነው። ለምሳሌ ነው ማውራልኝ ነገር ማለት ነው። ግን እኮ እውነት ነው እውነት አይደለም አናውቅም። የአማራ ክልል ባለስልጣናትና የኦሮሚያ ክልል ባለስልጣናት ፋኖና ሸኔ አይዋጉም ቆይ ይሉናል። ቆይ ልንገርህ፣ ይኸውልህ አሁን ለምሳሌ የፋኖ ታጣቂዎች የኦሮሚያ ክልል ውስጥ አሉ። እዚህ በሸዋ በኩል አሉ፣ ደራ አካባቢ ወለጋ በኩል አሉ፣ አዋሳኝ አካባቢዎች ላይ አሉ። ሸኔም የፋኖ እንቅስቃሴዎች አሉ። አይዋጉም የሚል አይነት ነገር ክስ ያቀርባሉ። በነገራችን ላይ ጀነራሎቹ ባለስልጣናቱም ለምንድን ነው እነሱ የማይዋጉት አይነት ነገር ስለሚያነሱ እኔ እኮ እንዳው ቢሆን ስላልክ አይሆንም አልኩና አይ እንዳው ብትለኝ አልኩ እኮና አማራ ክልል ተቆጣጥሮ ፋኖ ወደ ሸዋ ወደ ኦሮሚያ ሲሄድ እዛ ጋር አሁን መንግስት ስላለ ነው የምናወራ ነገር። አይ በየፊናቸው ብሳካላቸው እንዳው እስቲ እባክህ ስማኝ ስላልከኝና የተወሰነ ፐርሰንት ወስጄ ብዬ ሞከርኩና መጥቶ ልክ ኦሮሚያ ወጥቶ አማራ ወጥቶ ወደ 4 ኪሎ ነው ሁሉም ለመምጣት የሚፈልገው። ወደ ኦሮሚያ ሲመጣ የመጀመሪያ ጦርነቱ የሚገጥሙት ሁለቱ ናቸው ማለት ነው። ለዛ ነው እኔ አይደለም ተማምኖ ጎን ለጎን ተሰልፎ አንተም በመንገድ ሂድ እኔም በመንገድ ልሂድ እዛው ሄደን እንነጋገራለን። ልክ ከዚህ በፊት ኦኤልኤፍ ህወሓት ሻዕቢያ በተዋጉት ልክ እነዚህ እንዳውም እኮ ምንድነው ታውቃለህ አንዳቸው መመስረት አንዳቸው ምክንያት አይደለም። ለዛ ነው እነሱ እንኳን በሚገባ አይደለም ሊተባበሩ የቻሉት። እነዚህ ግን ለአንዳቸው መፈጠር አንዳቸው ምክንያት አድርጎ የሚያነሱ ኃይሎች ስለሆኑ በፍጹም ሊተባበሩ የሚችሉበት እድላቸው በጣም ጠባብ ነው። አለስ አንደኛው ቡድን መንግስትን ማሸነፈው እነዚህ ሁሉን ማሸነፈው የሚወጣ ቡድን እስከሌለ ድረስ ማለት ነው። ለዛ ነው እኔ ትንሽ ይቸግራል ምን ነገር ያስቀምጥኩ ነገር ግን በህወሓትና እንትን በኩል ህወሓት ለሁለት ተሰነጠቀ የሚደግፈው በቃ አሽከርነት መቀበል አለብኝ ቡድን ያለው ወጥቷል። ይብዛ አይነስ ክልሉን ተቆጣጥሮ ያለው ኃይል ማለት ነው ያሉ ግን ቀርቷል። ይሄኛው ኃይል ጋር ግን ሊጣመሩ እሱ ነው ቅድም ኖርማላይዜሽን ተሰርቷል ያልኩ ወደ ወታደራዊ ትብብርም ሊሄዱ ይችላሉ ያልኩ እነሱ ናቸው። እነሱ ቢሆኑስ የሚለውን ነገር ነው። አሁን እሱ ፖሲብል ሴናሪዮ ነው። እሱ ሊሆን የሚችልበት እድሉ በጣም ከፍ ያለ ነው። ምናልባት እንግዲህ ያኔ ቀጥታ አሁን እኚህ ጀነራሉ ይሄን ነገር ሲያሳውቁት ሻዕቢያ ከሩቅ ቁጭ ብለ የተሽሎኮሎክ ከማውራት ወደ ቀጥታ ነገር ግን የሚገባ ከሆነ እንገባለን እዛ ነው። ለዓለም አቀፍ ማህበረሰብ የምትናገሩ ይሄንን ነው። ለምን ለሚለው ነገር ጽምዶ የሚባል ነገር ፈጥሮ እያተረማመሰኝ ነው ለማደርገው ምክንያቱ ይሄ ነው ይወቁልኝ ከወዲሁ የሚለውን ነገር ነው እሳቸው አሁን ሊያነሱ ፈለጉት። እሱ ነው የምታይ። መልካም ወደ ሁለተኛው መጨረሻ ጉዳያችን እንለፍ። ወደ ቤተሰቦቻችን ሁለተኛ ጉዳያችን የኤርትራው ፕሬዚደንት ኢሳያስ አፈወርቂ ትናንት በኤርትራ 35ኛ የነጻነት በዓል ቀን ላይ ባደረጉት ንግግር የአሜሪካው ፕሬዚደንት ዶናልድ ትራምፕ እንግዲህ ከቅርብ ጊዜ ወዲህ በኤርትራ እየተጣለውን ማዕቀብ አንስተው ግንኙነታቸውን ለማደስ እንቅስቃሴ ያደረጉ ነው የሚል መረጃ ወጥቷል። ይህ የትራምፕ አስተዳደር የፖሊሲ ለውጥ ከኢሳያስ አስተዳደር አንጻር እንዴት ይታያል የሚለው ጉዳይ እንግዲህ ብዙ አነጋጋሪ ነበር። አንዳንዶች ሊቀበሉት ይችላሉ፣ አንዳንዶች ደግሞ ኢሳያስ ይህንን ተቀብሎ ሊቀጥል አይችልም የሚሉ ብዙ ትንተናዎች ነበሩ። አሁን ራሳቸው ኢሳያስ ትንተና ሰጥተዋል። እንግዲህ የትራምፕ አስተዳደር
የያዘው አሁናዊ አቅጣጫ በጎ እርምጃ ተብሎ ሊወሰድ ቢችልም በኢራንና በቬንዙዌላ ላይ የወሰደው እርምጃ ከትራንዛክሽናል ዲፕሎማሲ ባሻገር በኃይል በዛቻ በወታደራዊ አቅም የሚደረጉ እንቅስቃሴዎች የትራምፕን አስተዳደር እንደወረደ ከመቀበል ይልቅ ጊዜ መውሰድ እንደሚጠይቅ ነው በደንብ በቀጥታ የተናገሩት። እንደውም የቬንዙዌላውን ፕሬዚደንት የማዱሮን የትራምፕ አስተዳደር አንጠልጥሎ መውሰዱ ራሱ እንደምን ይታያል የሚለው ጉዳይ ያልተፈታ ጥያቄ ነው የሚል ነው። እንደዛ አድርገው ያለፉት ኢራን ላይ የተወሰደውም ጥያቄ እንግዲህ ምናልባት የትራምፕ አስተዳደር ለኢሳያስ ያቀረበውን ወይም ለኤርትራ ያቀረበውን ጥያቄ በአዎንታዊነት የመቀበል ያለመቀበሉ ጉዳይ በኤርትራ ላይ ምን ሊያመጣ ይችላል የሚለውን ጉዳይም የተወሰነ ፍንጭ ሊሰጥ የሚችል ነው። አማን እስኪ ከዚህ አንጻር እንመልከት። መልካም እንግዲህ ፕሬዚዳንት ኢሳያስ ያው እሳቸው ብዙ ጊዜ የነጻነት ቀናቸውን ሲያከብሩ የዓለም አቀፉን ፖለቲካ ነው ተነትኑት ይወዳሉ። የዓለም አቀፉን ፖለቲካ እንጂ ኤርትራ ውስጥ ምን አደረግን፣ ለኤርትራ ሕዝብ ባለፉ 30 ምናምን ዓመታት ከምን አንስተን ወደ ምን ወሰድ ነው፣ ቀጣይ ራያችን ምንድን ነው የሚለው እንደዚህ አይነት ነገሮች አይቀርብም። እሳቸው እንዳውም አንዳንድ ሰዎች ሲናገሩ ጥሩ የሚሆኑት ዓለም አቀፍ ፖለቲካ ተንታኝ ቢሆኑ ጥሩ ሆናሉ ምናምን ነበር ተብሎ ነው የሚገለጹ። የህዝቡን ችግር ጋር አይደርሱም እና የዓለም አቀፉ ላይ ነው ዳሳ የሚያቀርቡት። በዚሁ እንግዲህ በዘንድሮ ንግግራቸውም ያነሱት የኢራንን ጉዳይ አንስተዋል። የኢራን ጉዳይ ላይ ብዙ አገራቶች ኒውክለር በታጠቁበት ዓለም ላይ ኢራንን ለይቶ የኒውክለር መታጠቅ የለብሽም ብሎ ይህ ሁሉ መዓት ማውረዱ አግባብ አይደለም የሚል አይነት እንትን ነው ያነሱት፣ ትንተና ነው ያነሱት። እንግዲህ እችን ትንተና ለምን ያነሱ ነው? አንደኛ ለኢራን ወዳጅነታቸውን ለመግለጽ ፈልጎ ነው። እነ እስራኤልና አሜሪካን ሊኮንኑ ፈልጎ ነው እንዳትል መለስ ስሉ ደግሞ ትሰማለህ። ብቻ ግን ዋናው ነገር ምንድነው? በእንደዚህ አይነት ወሳኝ ሰዓት ላይ ይሄ ከዚህ በፊት ይዞ መጡት ነገር ማለት ነው ይሄ የዌስተርን ሄጀሞኒን የሚቃወም ሰው ነው እንግዲህ ፕሬዚዳንት ኢሳያስ እንደ አገርም ለዚህም ችግር የተጋለጥንበት ምክንያቱም ብሎ ለሚያስቀምጡት ነገር የዌስተርኖቹን ይሄንን የጥፋትን እንትን የማትቀበል አገረ መንግስትን ለመገንባት ሙከራ ማድረጋችን ይሄን ሁሉ ችግር ውስጥ እንድንገባ አድርጎናል። ከሱ ዛሬም አለመንጻታቸው ነው የሚታየው። የቬንዙዌላን ጉዳይ ያነሳሉ። ቬንዙዌላ ማናቸው ማዱሮ መወሰዱ አግባብ አለመሆኑ ይናገራሉ። ሪሊ እውነት ስለ ዲሞክራሲ ተብሎ የተደረገ ነገር ነው ወይ ነገር ወይስ ሪሶርሱን ለመውሰድ ነው የሚለውን ነገርም ያነሳሉ። ስለ ኩባንም ያነሳሉ ይሉና ጠንከር ብሎ መውገዙን ልክ ከዚህ በፊት የነበረው አይነት ነገር ጨከን ብሎ እነዚህ ዓለም የኢምፔሪያሊስቶች ካልወደሙ አይነት ነገር የሚለውን ነገራቸውን ደግሞ ይተውትና ትራምፕ አካባቢ የተሰለፉ ኃይሎች ትራምፕን እያሳሳቱ ነው ወደሚል ነገር ደግሞ ያመጣሉ። ሁለት ልብ አይነት ነገር ለመቀበልም ላለመቀበልም የመቸገር አይነት ነገር የተወሰነ ሪፎርም አለው። ከዚህ በፊት ከሚያወሩት ነገር የተሻሻለ ነገር አለው። ይሁንና ግን አሁንም ጨከን ብሎ ደግሞ እንትን ላለ ማለት ደግሞ ትራምፕን ይዘ ሌላውን ጥፋተኛ አድርጌ የማሳየት ነገር ደግሞ ይህቺ ደግሞ ለምን አመጧት? አሁን ከአሜሪካ ትራምፕ ማዕቀቡንም ማነሳለሁ እንዳውም ለመጀመሪያ ጊዜ ነው እኮ ኤርትራን እኮ እንኳን ደረሰሽ እኮ የሚባል ነገርም መጣ። ከዚህ በፊት አላስተውም በመሪው ደረጃ መቼውን ሊስቱን የለኝም ተብሎ ሊሆኑ ይችላሉ። ግን በምናስታውሰው ባለፉ 10 ዓመታት ውስጥ እንደዚህ አይነት ሪሌሽን አልነበረም። ትራምፕ ይህንን ሁሉ አልፎ የኤርትራ ህዝብን ጨለማ ውስጥ ከቷል የተባለ አንድ አምባገነናዊ ስርዓትን እንኳን አደረሰ ብሎታል። እቺን የተጀመረችውን ነገር ስለሚያስቡ ፕሬዚዳንት ኢሳያስም ትራምፕን ንጹህ ማድረግ ይፈልጋሉ። የአሜሪካ ከትራምፕ ጎን ያሉ ሰዎች ግን ለጥፋቱ ምክንያትን እነሱ ሊያደርጉ ይፈልጋሉ። እውነት ነው ወይ? አሜሪካ ለራሷ ብሔራዊ ጥቅም ስትል ነው እንጂ እንደፈለገ ግለሰብ ብቻ ቢፈርድ የሚወስንበት ቦታ ነው ወይ? አሁን ምንድነው የንግግራቸው መደምደሚያ ላይ እኔ የገባኝ ነገር ትራምፕ አስተዳደር ኢራን ላይ ከወሰደው እርምጃ አንጻር ቬንዙዌላ ላይ ከወሰደው እርምጃ አንጻር ከእኛስ አንጻር እንዴት አይተህ ከሆነ የኢራኑን ጥያቄ በጥያቄ ነው፣ የቬንዙዌላውን ጥያቄ በጥያቄ ነው፣ መልስ አይደለም። እና እነዛ ኩዌሽኖች ራስ ሲያደርጉ ኦኬ ከኤርትራ አንጻር ራሱ አሁን የመጣውን በበጎ እርምጃ ብንወስደው ብንቀበል ምን ይመጣል፣ ባንቀበል ምን ይመጣል የሚለውን ጉዳይ ጊዜ እንገዛበታለን አይነት ነገር ሁለት ልብ የመሆን አይነት ነገር ነው እኔ የተመለከትኩት።
እሱን እኮ ነው ሜቢ አሁን እሱ ምንድነው ሊያመጣ የሚችለው ፖይንቱ አሁን ስጋትም ካላቸው ብንቀበል ሶኬ ግን የሚመጣ ነገር አለ ባንቀበል ደግሞ እንደ ቬኔዙዌላ ፕሬዚደንት አንጠልጥሎ የመወሰድ እንደ ኢራን ወታደራዊ እርምጃም ሊመጣ ይችላል የሚል ስጋት አላቸው ምክንያቱም ኢራን ምን አጥፍታ ነው ቬኔዙዌላ ላይ ምን አጥፍቶ ነው ፕሬዚደንቱ አንጠልጥሎ የተወሰደው ሪሊቭ አደንዛዥ ዕፅ ነው ወይ የሚል ኩዌሽን አንስተዋል ፕሬዚደንቱ ሶ ኤርትራም ይህንን የቀረበላትን የግንኙነት ማዕቀፍ ካልተቀበለች እንደ አይነት ነገር ሊመጣባት እንደሚችል ስጋት የሚያንጸባርቅ ይመስለኛልና ከዚህ አንጻር የትራምፕ ሀሳብ ይዞት የመጣው የአስመራ ባለስልጣናት ተቀብለው የሚቀጥሉ ይመስላል። ይኸውልህ እኔ ከአንተ ትንሽ እንትን መለስ ስላለሁ እንደዛ ብቻ ሳይሆን የኖሩበት ነገር ነው። እንግዲህ ፕሬዝዳንት ኢሳያስ መሳደብ ከጀመሩ ዌስተርኑ መሳደብ ከጀመሩ ባለፈው 20 ምናምን ዓመታት ሞልቷቸዋል። ይህን ሁሉ ባንዴ ፍሬቻ ሳያሳዩ መታጠፍ አይችሉም። ለዛ ነው አሁን አንዴ ጥያቄን በጥያቄ እና ኢራንን ጉዳይ የሚያነሱ እና ቬኔዙዌላን ጉዳይ የሚያነሱ ኩባን ጉዳይ የሚያነሱ በምክንያታቸው የታጠፉ መሆናቸው ታውቋል። ግን ካንዴ በዚህ በኩል ያላቸው ወገኖቻቸው አብሯቸው ሶሊዳሪቲን ሲያሳዩ የነበሩትም ባንዴ መካድም አልፈለጉም። የትራምፕንም ነገር ደግሞ እምቢ ማለትም አልፈለጉም። እሱ አስገዳጅ እንደሆነ ያውቃሉ። አስገዳጁ ምንድነው? የህልውና ጉዳይ ነው። የህልውና ጉዳይ ምንድነው? ኤርትራ አሁን በዚህ ሰዓት ካለው ከኢራን ጦርነት ጋር ተያይዞ ቀን ወጥቶላታል። በረከት ነው ከሰማይ ወረደላት። ማንሳ መንግስት ብሎ ኤርትራ መንግስት ዞር ብሎ ያይ ነበር ከዛ በፊት። ስለዚህ እና አሜሪካ እንደፈለጓቸው ገብቷቸዋል። ስለዚህ ይህን ነገርም ይህን እድል መጠቀም ይፈልጋሉ። በነገራችን ላይ የአሜሪካ ብቻ አይደለችም። በጣም ብዙ ኃይሎች አሁን ኢራን ላይ በተከፈተው ጦርነት የሆርሙዝ ሰርጥ መዘጋት ኦልሬዲ ኤርትራ ለቀይ ባህር በጣም ወሳኝ ቁልፍ ሀገር መሆኗን ብዙዎች ተረድተዋል። አሁን በዚህ 35ኛ ዓመታቸው እንኳን አይተህ ከሆነ በጣም ብዙ ሀገራት ትንሽ ስትሮንግ የሆነ የተለየ ነገር ነው። ኦልሬዲ የጂኦፖለቲክስ እንትኑ አስተላለፉ እየተለወጠ መሆኑ የሚያመላክቱ ትንተናዎችንም ወጥተው ተመልክተናል። አዎ ይሄ እኮ የመጣበት ምክንያቱ ምንድነው? የኢራን ጉዳይ በአሸናፊነት ስላልተቋጨ ነው። ሁለተኛ ነገር የመን ውስጥ ያለው የኢራን ሳተላይት መኖሩ ነው። የመን ውስጥ ያለው የኢራን ሳተላይቱ ከተሸነፈ የኢራን ጉዳይ አሁን ካለው በሌላ መልክ በአሜሪካኖች የበላይነት የሚቋጭ ከሆነ ኢሳያስን የሚያለማምጥም ኢሳያስን እንትን የምትልበት ነገርም የለም። እቺ እኮ ልኩ የምትነሳው ነገር እኮ ቀንዱ አካባቢና ባቤሎን መንደብ ላይ ኢቨን የኢራን ጫውታ እንኳን በአሸናፊነት ካልተቋጨ ወደፊት ሌላ ችግር ሊፈጠር የሚችለው ይሄ የሰርጥ ፖለቲካ ምን ያህል ወሳኝ እንደሆነ አሁን ነው በሆርሙዝ ታወቀ። ስለዚህ ሁሉ ጊዜ ሰርጥ አካባቢ ያሉትን በእጅ መያዙ ጠቃሚ እንደሆነ አሁን ዓለም ለሰን ወሰደበት ከባለፈው ፖለቲካ ከሆርሙዝ ማለት ይሄ ነው። ስለዚህ ኢሳያስን ምናልባት ይሄ ሁለቱ ነገር መፍትሄ የሚያገኝ ከሆነ እኔ በዚህ ደረጃም ብዙም ተፈላጊም አይመስሉኝም። ነገር ግን አሁን ባለው ሁኔታና ዓለም ስለደነገጠ ውጤቱ አስከፊ ስለሆነ የግድ ተፈላጊነታቸው መጨመሩ የማይካድ የትራምፕን ይቀበላሉ ብለን የምታስበው? የትራምፕን ይቀበላሉ። እሱም ምንድነው መሰለህ። ስለዚህ ኢሳያስ አሁን በደንብ ቦልድሊ ያስቀመጡት ነገር አሁን የመጣ ያለውን ነገር በጣም ውስብስብ ነው፣ ጊዜ ወስዶ በደንብ አለመቸኮል፣ በትዕግስት መጠበቅ ይፈልጋል አይነት ነገር ተናገሩ። በነገራችን ላይ ትራምፕ 2 ዓመት ተኩል እንደቀራቸው የመጨረሻ ተርማቸው ነው። እሱንም ሪፈር አድርገዋል። በቃ 2 ዓመት እንደምንም ጫና ተቋቁሜ ልቀጥል የሚመጣ ምክንያቱም የኢስተርኑን አጋርነት የኢራንን በለው የራሽያን በለው የቻይናን ያን አጋርነት ሙሉ በሙሉ ሉዝ አድርገው ወደ አሜሪካ ሊሄዱ ይችላሉ ብለህ ታስባለህ? አይመስለኝም። ይሄ በቃ የክፍለ ዘመኑ እድል ነው የመጣላቸው እድል ነው። እችን እድል ይጠቀማሉ። ስለዚህ ግን ምንድን ነው መሰለህ ምን አለ መሰለህ የሻዕቢያ ባህሪ ልክ የሚባል ነገር አለ አይደል? ጨለማ ቤት ውስጥ ጥቁር ድመት የሚፈልግ ማለት ነው አይደለም። እዚች የሚታክል ትንሽ ፍንጭ ያለበት ነገር ኖሮ ፍንጭም ባይኖር ገና ቆይ ተብሎ ተጠርጥሮ ብዙ ነገር ተብሎ ምናምን አይነት ነገር። በእንደዚህ ሂደት ውስጥ አሜሪካኖች ደግሞ የፈጠነ ነገር ነው አሁን እርምጃ እየፈለጉ ያሉት። ባህሪያቸው አብሮ ሊያሰራቸው ይችላል ወይ የሚል ነገር እሱ ሊያስኬድ የሚችል ጉዳይ ነው። እሱ ተጠራጣሪዎች ናቸው። ምንም ዓለም እየፈጠነ ባለበት ፍጥነት መሄድ የሚችሉም አይደሉም። ከመጀመሪያም ባህሪያቸው በጣም ቀስ የሚሉና በጣም የሚረጋጉና በጣም ተጠራጣሪዎች ናቸው። አሁን በዚህ ሁኔታ ዓለም ደግሞ አስገዳጅ ሆናለች።
ስለዚህ በዚህ ሁኔታ ከትራምፕ ጋር ፈጥኖ ይሄዳሉ ወይ? እሱ ሌላ ጥያቄ ነው። ነገር ግን እቺ የመጣችላቸውን በረከት ግን ይጠቀሟታል። ካልተጠቀሙ መጣው የከፋ ነገር እንደሆነ ስለሚታወቅ ለምን ግብጽ አካባቢ ያለው ችግርም ስለሚፈታ ስለዚህ ያኔ ሌላ ጣጣ ይሆናል ማለት ነው። ለዛ ሲባል የግድ መቀበሉ ግዴታ ይመስለኛል ማለት ነው። አመሰግናለሁ አማን። ወደ ቤተሰቦቻችን ዛሬውን አንድ አፍታ ታይች ላይ ቆይተናል። ስለ ተከታተላችሁ በእጅጉ እናመሰግናለን። ጤና ይስጥልን።